እኔ የአብስራና ልዩን እያየው በልቤ ውስጥ ስትመላለስ የነበረችው ልዩ ነችና እንግዲህ ህይወት እንደዚህ ነው የምትዘዋወረው፣ ትቀያየራለች። በነገራችን ላይ ሁሌ በደስታ አታኖራቸውም እና እነሱን እያየው የእሷ ሁኔታ እየበጣብኝ ነበረ። ትናንትና እንደዛ ዝል ዝል ስትል እንዳልነበር በደስታ ዛሬ ደግሞ መጨረሻ ላይ እንግዲህ እቅፍ ተባብለው ልጥ ብለዋል። ፍትለ ካሜራማን ለማንኛውም እንዴ ካሜራማን እንዳለ እኮ ረሱት በቃ በአጠቃላይ እና ልዩ ምን ያክል ፌንት እንደምትሰራ እያሰብኩት ነበር። አስቡት ከምር እነሱን ለመለያየት በጣም ነበር የምትጠራው። ማለት ልዩ ማለት እስካሁን ድረስ ፍቅርን እያሳደደች ያለች ልጅ ናት እና ፍቅርን ስታሳድዱ ደግሞ ከጉዳት ውጭ ጥቅም አታገኙ። ምንም ጉዳት ነው የምታተርፉት፣ በራሳችሁ ላይ የምታመጡት የልብ ስብራት ብቻ ነው እና አሁን ልዩ ማሳደድ ብቻ ሆነ። እስኪ አንዴ ፍቅር አንቺን ያሳድሽ። አሁን የዛሬውን ቪዲዮ አይተሽ ጤናማ ትሆኛለሽ፣ ግን እንደምትናደጅ እርግጠኛ ነኝ። ነገ ደግሞ ሆዷን ብጥ አድርጋ ምናምን በምንም አይነት ነገር ነፋፍታው አባዬ የእኔ ጌታ እኔ እኮ አርግዣለሁ፣ በቃ እኔ መንታ መንታውን እሰጣለሁ እንደ ሄሉሻ መንታ መንታውን እሰጣለሁ ነው የምትለው። እመኑኝ ይሄን ነገር ደግሞ ማድረጉ አይቀርም። ምክንያቱም እኔ ወልድልሃለሁ እያለችው ነበር እኮ ከዚህ በፊት ሰምታችኋታላ። እኔ ወልድልሃለሁ እኔ መቻል ወልድልህም አልኩኝ እያለች ነበርና ልዩዬ በቃ ቻየው እንግዲህ ምንም ማድረግ ይቻላል። እና የአብስራ ደግሞ እንግዲህ ጥንብር ብሎ ሰክሮ ወደ ሄሉሻ መጣና ቤተሰብ ማለት ነው እኔ የምላቸው ሰካራም የልቡን ይናገራል ይባላል። እውነት ነው መሰለኝ። የአብስራ ሰክሮ ሄሉን ያስታወሳትና የምር ይወዳታል እንዴ ማለት በስካር መንፈስ ከሷ ጋር መሄዱ ራሱ በጣም ነው የገረመኝና ጓደኛውንም እንኳን ጠራው ካሜራማኑን። እንዴ መንገድ ላይ ግን የሆነ ነገር ቢገጥመው ጥሩ አይደለም እኮ። ግን እኔ ከልቡ የሰከረ አይመስለኝም ሳየው ምናምን ላይክ የሰከረ ሰው አይታችሁ ከሆነ ራሱ ሁላ መቆጣጠር ነው የሚያቅተው። ብዙ የሰከሩ ሰዎች ያጋጥማሉ መንገድ ላይ ምናምን ስናያቸው። ግን የአብስራ ከነ ቀልቡ ነው። የተወሰነ የሚያወራቸው ነገሮች ዝብርቅርቅ ቢሉም ማለት ነው ያን ያክል የስካር መንፈስ አለበት ብዬ አላስብም። ነካ ግን አድርጎታል እና ብስክስክ ነው ያለው። ፍላጎት ሁሉ ጠፍቶበታል። ስለምወድሽ ነው ስለማፈቅርሽ ነው አንቺ ነው የጎዳሽኝ፣ አንቺ ነው የተጫወትሽብኝ። ግን እኮ የሰከረ ሰው ሲያወራ ማለት ነው ደስ ይላል። ሄሉሻ እኮ ሳትጠጣ እሷ ራሱ ሰከረች፣ ወዲያና ወዲህ ተቆነጠነጠች እኮ። ከአንድ ቦታ ራሱ ተረጋግታ መቀመጥ ነው ያቃታትና ለማንኛውም ስካሮ ያስቅ ነበር በእውነቱ። እና የሄሉ ነገር ግን አሳሳቢ ነው ነገሩ። እንዴት ነው ነገሩ? እያነሳ የሚያፈርጣት ነገር እኮ ነው። እኔ የሚለው ሄሉሻ እንኳን መንታ አይደለም አንድ ወልደሽ ሳታሳድጊ እንደዚህ በመንገላታት ሰውነትሽ ካለቀ እንዴት ነው መንታ ልጅ የምታሳድጊው? እንዴ አለቀች እኮ ወደዛ። በፈጣሪ ስም ማለት አስቡት። በጣም እኮ ነው የሚያነሳና የሚያፈርጣት። ለምንድን ነው ግን የአብስራ ግን ማለት ነው ሄሉን እንደዚህ እና እንደዛ ማገላበጥ ያንተ ሀፒታይት ነው እንዴ? ቆይ አልገባኝም። አንገቷን ሁሉ ፍጥርክ ያደርገው ነገር ግን ቤተሰብ ማለት የምር እንዴ ምንድን ነው ግን በዚህን ያክል ደረጃ ያስደርሳል ማለት ነው ሄሉ ያደረገችው ነገር። እንደውም እኮ ራሷን ነው እኮ ዝቅ ያደረገችው ከዚህ ጋር። የምሬን ነው ማለት የአብስራ በዚህን ያክል ደረጃ የሚያደርሰው ነገር አይደለም። ብዙ ጊዜ እኔ የውጭ ፊልም ማን ነው የውጭ ፕራንክ አታይም እንደ አብስራ ምን ሆነዋል? ፈረንጆች እስኪ ፕራንክ ሲሰራሩ ማለት ነው 30 ደቂቃ 20 ደቂቃ ድረስ ባላቸውን በደስታ ፍንጥቅ አድርገውት ፕራንክ እያደረጉ ልጅ አረገዝን ብለው ማለት ነው። ታውቃላችሁ የውጭ ሰዎች ደግሞ የልጅ ነገር እንዲበቃ ሰፍ ብሎ ነው የሚቀበሉትና ደስታውን አጣጥሞ እስከሚጨርስ እስከ ቪዲዮ መጨረሻ ድረስ ነበር የሚጠብቁት። በፕራንኩ ዓለም ልጅ ያላረገዙትን አረገዝን ብለው በኋላ መጨረሻ ላይ ፕራንክ ነው ይላሉ። እና ያ ሰውዬ ትንሽ ተናዶ ምናምን ነገር ይተዋል፣ ነገሩን ይፈታል ማለት ነው። እና ለምን በዚህን ያክል ደረጃ ለምን ታከረዋለ? ያብስራ እንዴ በቃ እንደ ፕራንክ ጅስት እንደ ፕራንክ አድርጋ አስበው። እንደውም ለእሷ ነው የምታዝንላት የሚገባው እኮ ማለት እኔ ስለምታፈቅረኝ ነው ይሄን ያደረገችው ብለህ ልታስብ ይገባሃል። አሁን ነገ እንዶ ካጠገቡ ሆኖ ስታይ ማን ካጠገቡ ተኝታ ሲያገኛት እዛ ላይ እንዳይፈጨርቃት ሄሉ የርቀትሽን ጠብቀሽ ተኛ ደራሽን ጧት ላይ መንታዎቹ ሳይወለዱ ከባድ ነው። እና እውነት በዚህን ያክል አታክረው። ይቅርታ ካደረግላት ዝም ብላ ይቅርታ አድርግላት። እና ያለፈን ታሪክ ደግሞ ከዚህ ጋር አስር ማውራቱ አስፈላጊ አይደለም። ኧረ እንኳን ሄሉ እኛ ራሱ ሰለቸን እኮ ይሰለቻል አለች። የምር ተሰላቸች በጣም ለነገሩ። ይቅርታ አለች፣ ሁሉን ነገር ማስረዳት ሞከረች፣ ደከማት በቃ። እና ይደክማል። ምንድን ነው አስሬ ዛሬማ ጭራሹን ምን አለ ወንዳስ እዚህ ጋር አጋርቤች ስትቀልቢ ነው ያገኘውሽ አለ ማለት ነው። አዋይ ይሄ ስካርማ ሰርቷል እናንተ።
ያብ ስራ ልጁ እኮ ከዛ ጋር የተኛው አንተ አስደብድበው እኮ ነው አስቀጠቀጥከው። ስለዚህ እሷ ደግሞ የአንተ ፍቅረኛ ስለሆነች እሱን መንከባከብ ነበረባት፣ ተንከባከበችው ማለት ነው። በዚህ እንኳን ልታዝንባትም ልታቆጣትም አይገባም። እንኳን ይሄን አይደለምና የመሳሙ ነገር እኮ አሁን እሷ አልሳመችም። ለምን አታምናትም እንዴ? እሷ እኮ በደፈናው አምናለች አይደለ? በደፈናው ምንም አላደረግኩም ስላልካት ብቻ አምናለች። ሰው አንተ መመናት ምንድን ነው? ይሄ ነገር እያንቀራቀሩ እንደገና እያነሱ ሌላ ታሪክ መፍጠር ከዚህ ጋር እና ደስ አይልም። የምሬን ነው። ይሄን ቪዲዮ ነገ ተነስቶ ሲያየው በቃ ነገሮችን ማስተካከል ካለበት የምርም የሚወዳት የሚያፈቅራት ከሆነ ማስተካከል አለበት። እኔ ግን አመጣጡ ትንሽ አስፈርቶኛል። ሄሉዬ እንደዛ ተበቅለው አሁን እሱ ምን እንደሚያደርግ በምን እናውቃለን? ይሄ ነው ማለት አልችልም። ግን ሄሉ እኔ እንጃ ቤተሰብ የምር ጤናማ ፍቅር ነው። ግን ዛሬ የመጣበት ነገር ገልሽኛል፣ አዋርደሽኛል እያላት ነበር። እና የምር የምትወዳት ከሆነ በእናታ ያብ ስራ በፈጠረ እንዳትጎታት ይችልሽ ማለት ነው። ማለት እንደዚህ ስላደረገች እንዳትበቀላት። በቀል በቀልን ይወልዳል። ደስ አይልም የምር በቃ እኔን ለማግኘት ስትል ነው ብለህ ለፋት። በቃ ሄሉሻ ደግሞ እኮ ያሰበችው ምስኪንዬ በቃ ከእሷ ጋር ሄዶ ሲኖር ምናምን ነገር በመካከል ይፈጠራል ብላ አስባ ነው ማለት ነው። ግን ሄሉሻ ልጅ ለማርገዝም ሬዲ ሆናለች እኮ። የእውነት እንደዚህ እንዳደረገች ልዩ በመካከል ባትገባ ኖሮ እርግጠኛ ነኝ ልጅ ደግሞ ይፈጠር ነበር። ለማንኛውም ያብ ስራ እንግዲህ የምትወዳት ከሆነ ሄሉን ወደ ሄሉ ካልሆነ በቃ ቁርጥ ያለውን መናገር እኮ ነው። አሁን እኔ በሄሉ በደንብ ነው የምተማመነው፣ ታፈቅረዋለች። ነገር ግን በያብ ስራ መቼም ቢሆን አልተማመንም፣ አንድ ውሳኔ ካልወሰነ በስተቀር። ነገ ልዩ መታ የኔ ጌታ የኔ አባት አባ አረገዝኩልህ እኮ ብትለውን ሩጦ እንደማይሄድ በምን እርግጠኛ ነን? ቤተሰብ ከሄሉ ጋር ሩጦ እንደመጣው። ስለዚህ ከባድ ነው፣ ውሳኔ ያስፈልገዋል። ያብ ስራ ከላይ ከታች ማለት ሳይሆን ውሳኔ ያስፈልገዋል። ምንድን ነው ሄሉን የምትፈልግ ከሆነ ሄሉ ጋር፣ ልዩን የምትፈልግ ከሆነ ልዩ ጋር። ለምን እነሱ እስከዛም ከዚህም ህይወታቸው ይመሰቃቀላል በአንድ ወንድ። ሌላው ደግሞ እንዴት በደካማ ጎኔ ትመጫለሽ? ለምን እንደዚህ ጉድ ትሰርኛለሽ? እያለ ነበር። በምን ትምጣ ታዲያ? መንገዱን እኮ ዘጋጋባት። ቴክስት እየመለስክላት አልነበረም፣ ስልክ እያነሳላት አልነበረም። እሷ አንተን የምታገኝበት ዘዴን የተጠቀመች። ሌላ ሀሳብ አቅቷት እኮ አይደለም ሄሉሻ። እንዴ ፕራንክ ሰው እኮ ነች፣ ሀሳብ የምታመነጭ ሰው ነች። ሀሳብ ሳይመጣላት ቀርቶ ሳይሆን ግን ከሀሳቦቹ ሁሉ የተሻለው ይሄ ነው። አንደኛ ነገር ይሄን ነገር ስታደርግ ሩጦ ወደ እሷ እንደሚመጣ ታውቃለች። ከእሷ ጋር እንደሚቆይም በደንብ ታውቃለች። መጀመሪያ ነግሯታል እንግዲህ የልጅ ፍቅር እንዳለው ማለት ነው። ስለዚህ ይህን ተጠቀመች። በእርግጠኝነት የምናገረው ሄሉ ታማ ሐኪም ቤት ገባች ቢባል ማለት ነው ያድርግባትና የኔ ቆንጆ ሐኪም ቤት ገባች ቶሎ ድረስ ቢባል ይሄዳል፣ ይጠይቃታል። ከዛ ግን ይመለሳል፣ አብሯት አይቆይም። ስለዚህ አብሯት እንዲቆይ የሚያደርገውን ሀሳብ ነው የተጠቀመችው። በህይወታችን ውሳኔ ያስፈልገናል። ከዛም እያልን መኖር አንችልም እና ውሳኔ ያስፈልግሃል ማለት ነው። ያብ ስራ ሄሉ እንደሆን ከኋላ ምንም ነገር የለባትም።